ስሙ የተመሰገነ ይሁን። አትለይምና እናቱ እናታችን እመቤታችን ድንግል ማርያም ከቅዱሳን መላእክት ከቅዱሳን ጻድቃን ሰማዕታት ደናግል መነኮሳት ወዳጆቿ ጋራ ስሟ ለዘላለም የከበረና የገነነ ይሁንልን። በእግዚአብሔር መልካም ፈቃድ አባቶቻችን ቀደም ብለው ገብተው ከሌሊቱ ኪዳኑን አድርሰው ታምራን አንብበው የቅዳሴውን ስርዓት እስካሁን ሲያከናውኑ ቆይተዋል። ይሄ ደግሞ ሊሆን የሚችለው በእግዚአብሔር ፈቃድ በእግዚአብሔር ቸርነት በመንፈስ ቅዱስ አጋዥነት በቅዱሳን መላእክት ጥበቃ ስለሆነ ይህንን መንፈሳዊ አገልግሎት እንድናከናውን እንድናደርግ የረዳን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ሁልጊዜም ቢሆን የእግዚአብሔርን ቸርነት ማሰብ የእግዚአብሔርን ምሕረት የእግዚአብሔርን በረከት ማሰብ ያስፈልጋልና በዚህ መንፈሳዊ አገልግሎት ላይ ሁልጊዜ እንደምንናገረው የእግዚአብሔር ጥበቃ የእግዚአብሔር ቸርነት ካልታከለበት በሰው ልማድ በሰው አሰራር እንዲሁ ገብተን በልማድ የምንወጣ አይደለም። በቅዳሴው መግቢያ ላይ ካህኑ መግቢያው ላይ ማለት ነው በስመ አብ ብሎ ከጀመረ በኋላ የሚመጠን ግርም ትዛት ይላል ወጥት ሰዓት እንተባቲ ወርድ መንፈስ ቅዱስ መልደ ሰማይ ይችላል። ይች ሰዓት ምን ያክል የምታስፈራ ናት፣ ምን ያክል የምታስጨንቅ ናት፣ ምን ያክል የምታስደነግጥ ናት። መንፈስ ቅዱስ ከሰማየ ሰማያት የሚወርድባት ህብስቱን የሚያከብርበት ህብስቱን ወደ ስጋ ወልደ እግዚአብሔር ወይኑን ወደ ደመ ወልደ እግዚአብሔር አድርጎ የሚለውጥባት ሰዓት ይች ሰዓት መንፈስ ቅዱስ የሚወርድባት ሰዓት ናት። መንፈስ ቅዱስ በሚወርድ ሰዓት ደግሞ ቅዱሳን መላእክት አብረው ይመጣሉና ኃያላኑ ልዑላኑ ብርሃናውያኑ ቅዱሳን መላእክት እጅግ የሚያስፈሩ የሚያስገርሙ ቅዱሳን መላእክት መንፈስ ቅዱስን ተከትለው ይመጣሉና በዚህ ሰዓት መቆም በዚህ ሰዓት በቤተክርስቲያን ውስጥ ተገኝቶ ማገልገል መገልገል እጅግ የሚያስደንቅ የሚያስፈራ የሚያስገርም ነው። ነገር ግን አምላካችን እግዚአብሔር በቸርነቱ በጠብቆቱ እየጠበቀን እየረዳን ያው አገልግሎቱን በየጊዜው እንድናከናውን ምሕረቱ ቸርነቱ ስላልተለየን እንጂ በሰዎች አሰራር የማይታሰብ ይህ ስለሆነ በእውነት ሁልጊዜ እግዚአብሔር በቸርነቱ ስላልተለየን ክብር ምስጋና ለእርሱ ይሁን። አይደለም ቀዳሹ አስቀዳሾች እንኳን በዚህ ሰዓት ይጨነቃሉ። በዚህ ሰዓት ሁላችንም ቢሆን ምን ሊገጥመን እንደሚችል አናውቅምና ቅዱሳን መላእክት ከእግዚአብሔር ተልከው በረከትን ለመስጠት ወደዚህ ሲመጡ እኛ ደግሞ በተጠንቀቅ በመዘጋጀት ሆነን በንዝላልነት ሳይሆን ሰውነታችንን በመቆጣጠር በዚህ ሰዓት እግዚአብሔር መንፈስ ቅዱስ ከሰማይ እንደሚወርድ በማሰብ ራሳችንን ጠንቅቀን ልንቆይ ይገባል። አንዳንድ ጊዜ በልማድ የምናደርጋቸው ነገሮች ዝም ብለን በንዝላልነት በመውጣት በመግባት በመንቀሳቀስ ያልሆኑ ነገሮችን በማሰብ እነዚህ ሁሉ ህሊናትን የሚያውቁ ነገሮች ሁሉ በውስጣችን ሊመላለሱ አይገባል። ማሰብ ያለብን ቀራንዮውን ብቻ ነው በዚህ ሰዓት ማለት ነው። አምላካችን እግዚአብሔር ለሰው ልጆች የከፈለውን ለሰው ልጆች ያደረገውን ውለታውን ማሰብ ያስፈልጋል እንጂ ህሊና ልናባክነው አይገባምና ከነዚህ ነገሮች ሁሉ መጠንቀቅ እንዲገባን መጽሐፍ ይነግረናል። ሌላው ሃሌሉያ ዮሴፍ ወኒቆዲሞስ ለገነዝዎ ለሥጋከ ከዚህ ቀጥሎ ያለው የቅዳሴ ስርዓት ሃሌሉያ ቅድመ ዓለም የነበርክ ማዕከለ ዓለም ያለህ ዓለምን አሳልፈህ የምትኖር ዮሴፍና ኒቆዲሞስ የገነዙህ እንደሚታወቀው በትናንትናው ዕለት አምላካችን መድኃኒታችን ኢየሱስ ክርስቶስ ስለ ዓለሙ ሁሉ ቤዛ ሊሆን በዓለም ላይ ሁሉ የተፈረደውን መከራ ሞት ለማስወገድ ለአንድና ለመጨረሻ ጊዜ መስዋዕት ሆኖ የማያዳግም መስዋዕትነት ማለት ነው። በብሉይ ኪዳን የነበሩ ነቢያት በየጊዜውና በየሰዓቱ የተለያየ መስዋዕት ሲያቀርቡ ቆይተዋል። አምላካችን እግዚአብሔር ከመጣ በኋላ ግን አንድ ጊዜ መስዋዕት ሆኖ ቀርቧል። እሱ መስዋዕት እስከ መጨረሻው እስከ ዓለም ፍጻሜ ድረስ ሲሰዋ ይኖራል እንጂ ሌላ መስዋዕት የምንተካለትም አይደለም። ሌላ ጊዜ መጥቶ ደግሞ የሚሰዋ አይደለም። እሱ አንድ ጊዜ ማስታረቅን ስራ ሰርቷል ማለት ነው። ተጣልተን የነበርነው ከቅዱሳን መላእክት ተጣልተን የነበርነው
ከራሱ ጋር ተጣልተን የነበርነው ዋረቀማይ ከሌለ ከራሱ ጋር አስታረቀን ይላል። ስለዚህ ከዚህ በኋላ እነዚህ ቅዱሳን እግዚአብሔር የመረጣቸው የታደሉ ቅዱሳን ዛሬ ያሉት ካህናት ቁጥራቸው ከነዚህ ዮሴፍና ኒቆዲሞስ ነው ቁጥራቸው። እንደቀላል እናየው አይገባም። በዚህ ቅዳሴ መካከል ላይ የሚገኙ ወንዶችም ሴቶችም ደግሞ እንደ ቅዱሳን ሐዋርያት እንደ 36 ቅዱሳት አንስት ነው ቁጥራቸው። ምክንያቱም አሁን ያለነው ቀራንዮ ላይ ነው። ካህናቱ አባቶቻችን በዛን ቀራንዮ ላይ እየሰዉት ነው ያሉት ክርስቶስን ማለት ነው። ከዛ በኋላ ደግሞ መገነዝ አለ። ሲገንዙት እነዚህ ካህናት ዮሴፍና ኒቆዲሞስ ያገኙትን ክብር ያገኛሉ። እነሱ ናቸው ከጲላጦስ ዘንድ ሄደው እባክህን የኢየሱስን ስጋውን ስጠንና ወስደን እንቅበረው በክብር እናሳርፈው ብለው ጠይቀው ጲላጦስ ፈቅዶላቸው ከመስቀል ላይ ያወርደው ገነዙት ይላል። ሲገንዙት ጸጥ ብለው ገነዙት ይላል። አምላካችን ኢየሱስ ክርስቶስ በመለኮቱ ሞት የለበትምና በባህሪው ሞት አይስማማውምና በስጋ ሞተ ወሐይወ በመንፈስ በስጋ ቢሞትም በመለኮት ደግሞ ሕያው ነውና ወአንበስ በሰግ ኢየሱስ አይኖቹን ግልጥልጥ አድርጎ እንደ ሩቅ ብእሲ ጸጥ ብላችሁ ወይም ዝም ብላችሁ ትገንዙኛላችሁ ብሎ አናገራቸው ይላል። በዚህ ሰዓት እነዚህ ዮሴፍ ኒቆዲሞስ ደነገጡና ምን እያልን እንገንዝ? ሚስጥሩን እንኳን ነገርከንም አልገለጽክልንም ብለው ጠየቁት ይላል። እንደ ሩቅ ብእሲማ ዝም ብላችሁ አትገንዙኝ። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት የማይሞተው ሞተ። ኃያል ቅዱስ ልዩ ንጹሕ ክቡር የሆነው እግዚአብሔር ከሰማየ ሰማያት ወርዶ ስለ ሰው ልጆች ብሎ የማይሞተው አምላክ እግዚአብሔር ሞተ እያላችሁ ገንዙኝ ብሏቸው ይህንን ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ብለን ከኪዳኑ መጀመሪያ ላይ የሚጸለየውን የጸሎት ክፍል አምላካችን ኢየሱስ ክርስቶስ ለዮሴፍና ለኒቆዲሞስ ያስተማራቸው እሱ ነው። ይህም ደግሞ ቀላል ጸሎት አይደለም። ከቅዳሴው መካከል ከኪዳኑ መካከል አንዱ አካል ነው። ስለዚህ በዚህ አይነት መልኩ ነው ኢየሱስ ክርስቶስን የገነዙት። ወይም ደግሞ መከራውን ስናስብ እነዚህን ጭምር ማሰብ ይኖርብናል። በትናንትናው ዕለት ስቅለቱን ቤተክርስቲያን በዓለም አቀፍ ደረጃ አክብራለች፣ አክብረን ውለናል። ግን አምላካችን ኢየሱስ ክርስቶስ በተሰቀለበት ጊዜ በሰማይ 3 ታምራት በምድር ደግሞ እንደዚሁ 3 ታምራት ተከናውነዋል ወይም ተፈጽመዋል። በሰማይ ፀሐይ ጸልመ ወወርኅ ደመ ኮነ ወከዋክብት ወርቁ ፍጡነ። ፀሐይ ጨለመ፣ ጨረቃም ደም ሆነ። ወከዋክብት ወርቁ ፍጡነ፣ ከዋክብት ፈጥነው ረገፉ ይላል። እነዚህ 3 ምልክቶች አምላካችን ኢየሱስ ክርስቶስ በተሰቀለበት ጊዜ እርቃኑን አናሳይም ብለው ፍጡራኑ ወይም ደግሞ ግዛን የሌላቸው መናገር የማይችሉ ግዑዛን ፍጥረታት እነዚህ ሁሉ አምላካቸው ኢየሱስ ክርስቶስ እግዚአብሔር ፈጣሪያቸው እንደሆነ አውቀው ብርሃናቸውን ሰውረዋል ማለት ነው። ተመልከቱ። የሰው ልጆች ግን በዛን ሰዓት መከራ ሲያጸኑበት ነበር። በምድርም እንደዚሁ በተመሳሳይ 3 ታምራቶች ተከናውነዋል። የቤተ መቅደሱ መጋረጃ ከሁለት ተሰነጠቀ ይላል። ከሁለት ተሰነጠቀ። ይህንንም የቤተ መቅደሱ መጋረጃ ከሁለት የሰነጠቀው ማን ነው ሲባል ቅዱስ ገብርኤል ነው። ተቆጥቶ ይህን ዓለም ለማጥፋት የወረወረው ሰይፍ ያን ጊዜ በቤተ መቅደሱ መጋረጃ ላይ ወረደ። ከሁለት ሰንጥቆት እስካሁን ድረስ ከዓለም ፍጻሜ ድረስ እሱ የወረወረው ሰይፍ ወደ መሬት ሲወርድ ይኖራል ማለት ነው። ቁጣው እስካሁን ድረስ አልበረደም ማለት ነው። አስተውሉ። እግዚአብሔር ግን በቸርነቱ በፈቃዱ ያደረገው ስለሆነ ቅዱስ ገብርኤልን ተው፣ ዓለም እንዲጠፋን አልፈልግም። በዚህ ሰዓት ጊዜና ሰዓት አለው ሁሉ ነገር ማለት ነው። ታሪክ የሚቀየርበት ጊዜና ሰዓት አለ። እግዚአብሔር ስራውን የሚሰራበት ጊዜና ሰዓት አለ። ሰዎች ትጠፋላችሁ ስላሉን ልንጠፋ እንችል፣ አትጠፉንም ስላሉን ደግሞ ከመጥፋት ሊያድኑንም አይችልም። መጥፋት ሲኖርብን እግዚአብሔር ሊያጠፋን ይችላል እንጂ እግዚአብሔር የፈጠረውን ሕዝብ፣ እግዚአብሔር ያከበረውን ሕዝብ፣ እግዚአብሔር የመረጣትን ቤተክርስቲያን፣ እግዚአብሔር የመረጣትን ሃይማኖት ማንም እንደፈለገው ተነስቶ ሊያጠፋንና ሊያጠፋት አይችልም። መታመን ያስፈልጋል። የቤተ መቅደሱ መጋረጃ ከሁለት ተሰነጠቀ ይላል። ዓለም ተነዋወጠ ይላል። በዚህ ሰዓት መቃብራን ተከፈቱ ወይም አለቶች ተሰነጣጠቁ ይላል።
ይህ ብቻ አይደለም። አምላካችን ኢየሱስ ክርስቶስ በተሰቀለበት ጊዜ ከ500 የሚበልጡ ከ600 የሚያንሱ ሙታን ማንም ሳይቀሰቅሳቸው በፈቃደ እግዚአብሔር በእግዚአብሔር ቸርነት ተነስተው የእግዚአብሔርን የአምላክነቱን ሥራ ተናገሩ፣ መሰከሩ። እነዚህ 3 ታምራት በምድር ላይ ሲከናወኑ በሰማይ 3 ታምራት ተከናውነዋል ማለት ነው። ወይም በአጠቃላይ 7 ታምራት በአምላካችን ኢየሱስ ክርስቶስ በተሰቀለበት ጊዜ ተፈጽመዋል። እነዚህን ጭምር ማስተዋል መገንዘብ ያስፈልጋል። አምላካችን እግዚአብሔር ለኛ ያላደረገልን ነገር የለም። ሁሉም በእግዚአብሔር ቸርነት በፈቃደ እግዚአብሔር ተደርጓልና ለስቅለቱ ያደረሰን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እንዲሁ ነገ ደግሞ ዛሬ 28 ነው። ነገ ደግሞ የትስብእቱን በዓል እናከብራለን። ነገ ትስብእት ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ ሰው የሆነበት ዕለት አካላዊ ቃል ኢየሱስ ክርስቶስ በማኅፀነ ድንግል በድንግል ማርያም ማኅፀን የተቀረጸበት ያደረበት ዕለት ነው። በዛውም ላይ ደግሞ በመጽሐፍ እንደተነገረው ዕለተ ምጽአት በሁለት ጊዜ ይደረጋል ተብሎ ይታሰባል። በመጽሐፍ አንደኛው መጋቢት 29 ቀን ነው። ወሩ ደግሞ ወርሃ ዮሐንስ ዘመነ ዮሐንስ ነው። ይቅርታ፣ ዘመኑ ዘመነ ዮሐንስ ነው። ወሩ ወርሃ መጋቢት ነው። ቀኑ ደግሞ ዕለተ ሰንበት ነው። የሚገርመው ነገር ማለት ነው ሰዓቱን፣ ወሩን፣ ዕለተ ሰንበቱን የትኛው ዮሐንስ ዓመት ይሁን አይታወቅም እንጂ በግልጽ ግን ተነግሯል ማለት ነው። ዘመኑ ዘመነ ዮሐንስ እንደሆነ፣ ወሩ ደግሞ ወርሃ መጋቢት እንደሆነ፣ እንደገና ደግሞ ቀኑ ደግሞ ዕለተ ሰንበት እንደሆነ አሁን እነዚህ ነገሮች በነገው ዕለት ተከናውነዋል ማለት ነው። ነገ ይመጣ ይሆን አይመጣ ይሆን እንግዲህ እሱ ብቻ ነው የሚያውቀው እንጂ ከዚህ ሰዓት ጀምሮ ዓለም ብታልፍ ሁላችንም ካልተዘጋጀ በጣም ከባድ ነው። እንደዚህ ነው ሞት የሚመጣ ወይም ዓለም ልታልፍ የምትችለው በዛ አይነት መልኩ በዚህ ቅጽበት ውስጥ ነው ሊከናወን የሚችለውና መጽሐፍ እንደነገረን ከሆነ ሁሉ ጊዜ ተዘጋጅታችሁ ኑሮ የተባለው ለዚህ። ስለዚህ ነገ ትልቅ በዓል ነው። አምላካችን ኢየሱስ ክርስቶስ ስለ መጨረሻው ዘመን ደብረ ዘይት ተራራ ላይ ቅዱሳን ሐዋርያትን አውጥቶ ያስተማራቸው ስለ ዕለተ ምጽአት ወይም ስለ ዓለም ፍጻሜ ያስተማረው ነገ ይነገራል በሰፊው ማለት ነው። መምህራን ተጋብዘዋል፣ ዘማሪያን ይመጣሉ። ቀደም ብላችሁ ቅዳሴውን አስቀድሱ መጣችሁ። ከዛም በኋላ ከቅዳሴ በኋላ በአውደ ምሕረት ላይ ሰፊ የሆነ መርሐ ግብር ይኖረናል። ለዛሬው እዚህ ላይ ይበቃናል። የመከረን ያስተማርን የአባቶቻችን የቅዱሳን አምላክ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። መዘጋጀት ያስፈልጋል ለማለት ነው። ሰላም እግዚአብሔር ከሁላችን ጋር ይሁን። ወደ አባቶች መልሳችሁ ቃለ ሕይወት ያሰማልን።